ወተት እንደምትወድ ነግረውኝ እኮ በባዶ ወደ ስለሆን ቃፍልቼ ላመጣው እንድጠጣ። አይ እኔ ምንም አይነት ነገር ይቅርብኝ፣ አልጠጣም። ይዘሽ ውጭ እና በባዶ ወደ ልታድር ነው እንዴ? እሺ ወይ ቢያንስ የምትወደው ወይ የሚስማማ ነገር ካለ ንገረኝና ልስራለን። ሲጀመር እኮ ባዶ ሆዴ ነው የሆንኩት። እቤት ውስጥ የሚበላ ነገር ጠፍቶ አይደለም፣ ከአንቺ እጅ ምንም አይነት ነገር ስለማልፈልግ መብላትም መጠጣት። ገባሽ? እዝራ በጣም ነው አይደል የምጠላኝ? ሲጀመር እኔ ሳስበው በዚህ ምድር ላይ እንደኔ የምጠላው ያለው ሰው አይመስለኝም። ለመሆኑ ለምንድን ነው ሁል ጊዜ በትኩረት የምታይኝ? ምን እያልሽ ነው? በጣም ትኩር ብለህ እያየኸኝ ነበር። አልገባኝም። አንቺ ተጨማሪ ሌላ አይን አለሽ እንዴ? ደግሞ ፈጽሞም አላየሁሽም። እዝራ አሁን ላይ እኮ አዲስ የሚያምር አመል አምጥተሃል። ምን አይነት አዲስ አመል ነው ያመጣሁት? ዝም ብለህ ቤት ውስጥ ነው የምመልከት። ስበላ፣ ስጠጣ፣ ቤት ውስጥ ስራ ሰራ አይነ ሲከተለኝ ይሰማኛል። አሁን ሳልወጣልሽ መጨረሻ በጣም ደስ በሚል ነገር አብልን እየወደዳት እና እያፈቀራት ይገኛል። ሲጀመር ከበፊትነቱም እንደሚወዳት እና እንደሚያፈቅራት ሁሉም ነገር የታወቀ ነው። ግን ደግሞ አሁን የበለጠ እንግዲህ በጣም እያስታወሳት እና ከልቡ በጣም ለምንድን ነው ያኔ እሷ ከታሰረ ጀምሮ በጣም ውስጡ በጣም አባትየው ማስጠንቀቂያ ሲሰጠው ነበረ። አባዬ ገና አሁን ያቺ ሴት ጥሩ ሴትና እንደዚሁም ደግሞ የሰው ነፍስ የማታጠፋ ሴት በመሆኗ አስተዋልኩ በማለት ለአባትየው እየነገረ ይገኛል። አባትየው ደግሞ ገና አሁን ነው የታየክ አብል እኮ ማለት በጣም ጥሩ ሴትና በጣም ምስኪን ልጅ ነች፣ ከመጀመሪያነቱ ነበረ ማወቅ የነበረብክ በማለት እየነገረው ይገኛል ማለት ነው። ሰላም ሰላም ብያለሁ። ወደ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣው ድራማ አስተማሪና ልብ አንጠልጣዩን የሆነውን የአብል ድራማን እየላችሁ ከችሁ እየላችኋለሁ ማለት ነው። አብል ድራማ እንግዲህ በስተመጨረሻ ብዙ ከባድ ነገር እዚህ ቤት እየተፈጠረ ይገኛል ማለት ነው። አብልን በስተመጨረሻ ቸቢ ያስገብተዋታል ማለት ነው። ይሄ ሁላ ነገር እንግዲህ እያጸደና የልጅቷ የሜርሲ ጉዳይ ማለት ነው ከባድ እየሆነ እየቀጠለ ይገኛል ማለት ነው። ምንም ነገር በማታውቀው ነገር እንግዲህ እስር ቤት እንድትገባ አድርገዋታል ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። ያልታሰበና ያልታቀደ ነገር ነው እየተፈጠረ ያለው ማለት ነው እዚህ ቤት ውስጥ። እውነቴን ነው የምላችሁ አብል በጣም ነው ያሳዘነችኝ። አንዳንድ ሰው ግፍ ክፍ አለው ምን ሲቀጠቀጥ ያራል የሚባለው ነገር አለና ምንም ባላደረገችው ነገር እሷ መስዋዕት እየከፈለች ይገኛለች ማለት ነው። እንግዲህ ቤተሰቦቼ በጣም የሚያሳዝነው ነገር ምንድነው ከተባለ ራሳቸው ባደረጉና እንግዲህ የልጅቷን ነፍስ ራሳቸው እንዲጠፋ ካደረጉ በኋላ ቀጥተኛ በማላይ ነው የተሳለቁት በብሌን በእንትና ላይ ነው ማለት ነው። ሀብል እሷ የሰራችበትን እንትን ሁሉ ነገር ማለት ነው እንትን አድርገዋል ማለት ነው። በጣም በሚያሳዝን ነገር ወደ ቢላዋን ወስደውባት እንግዲህ የሚያሳዝን ነገር እሷ ያዘችውን ቢላ እንትን እንድትረገው አድርገውባታል ማለት ነው። ይሄ ዋጋ እንድትከፍልበት ማለት ያኔ እሷን ራሷን እንትን እንዳረገች ቢጤ
ራሷ እንዳስገደለች ቢጤ አድርገው ነው እንግዲህ እያደረጉባት የሚገኘው ማለት ነው። እሷ ግን ምንም ነገር እንደማታውቅና ምንም ነገር ምንም ብትልም በፍጹም ፖሊሱ ምንም ነገር የምንሰማው ነገር የለም በማለት እንግዲህ ከቤት ውስጥ ይዟት ሄዷል ማለት ነው። በጣም በሚያሳዝን ነገር እንግዲህ እንትናን እንቅ ለማድረግ ሞክራ ነበረ ማለት ነው። ማነበይ አጸደን ማለት ነው። ግን አጸድሻ እንግዲህ ምንም ነገር ራሷ እንደማታውቅና ራሷ የራሷ ፍቅረኛና የራሷ ፍቅረኛ ልጅቷን እንዳስወገደ በዛ የተነሳ እንደዚህ እንዳደረገች እያደረገች እንግዲህ በጣም በሚያሳዝን ነገር እየተናገረች ትገኛለች ማለት ነው። እንግዲህ በስተመጨረሻ እሷም ወደ እስር ቤት ገብታለች ማለት ነው። አባትየው በጣም እየተናደደና አቶ እስክንድር በጣም ነው እየተናደደ ያለው። እንዴት አንተ የህጋው ሚስትህን አትጠብቃትም? ለምንድነው ማትጠብቃት? በማለት በጣም እያዘነና በጣም እየነገረው ይገኛል ማለት ነው። አንተ ማትጠብቃት ከሆነ እኔ ጠበቃ ቀጥሬ ምራቴን የማስጠበቅ ግዴታ አለብኝ በማለት እንግዲህ እየተናገረ ይገኛል ማለት ነው። ልጅየው ደግሞ ምን ላድርግ እኔ ምንም ማድረግ አልችልም እና ምን ላድርግ እያለ እሱን እየተናገረው ይገኛል። እንዴት ነው ማድረግ የሚያቅትህ? እቺ እኮ ሚስትህ ነች፣ ለዛውም የህጋው ሚስትህ ነች። ለምንድነው እንትን ማትለው? ማለትም ለምንድነው እሷ አርግ ምትልህን ነገር የማታደርገው? ቶሎ ብለክ በአሁን ሰዓት አሁን እንትን አድርገክ እንትን ማምጣት አለብክ በማለት እንግዲህ እየተናገረ ይገኛል ማለት ነው። ጠበቃ ቀጥረህላት ከዛ ከእስር ቤት ከጨለማ ውስጥ ትውጣ። ምክንያቱም እቺ ምስኪን ልጅ ምንም ነገር ባላደረገችው ምንም ነገር ባልፈጸመችው ነገር ተወቃሽ ልትሆን አይገባትም በማለት እየተናገረ ይገኛል ማለት ነው አባትየው። እስክንድርም ያው ግራ ገብቶታል። እህቴም እኮ እውነት ይኖራት ይሆናል እያለ ይገኛል። በፍጹም እኔ እህትክን በስልክ ስታናግር በጆሮዬ ሰምቻለሁ። ይሁላ ነገር እየቀመሩባት ያለችው ሜርሲና አጸደ ናቸው፣ ሁለቱ ናቸው። ሌላ ማንም እንደዚህ ያደረገው ሰው የለም። እሷ እንደዚህ እንደማታረግ አሳምሬ ያውቃለሁ በማለት እንግዲህ እየተናገረ ይገኛል ማለት ነው። እንግዲህ በአሁን ሰዓት የሚያረገውና የሚጠለው ነገር እስክንድር ግራ ገብቶታል ማለት ነው። ግን ደግሞ እንትና ደስ የሚለው ነገር ማለት ነው ልጁ በጣም ወዷታል ማለት ነው። እሷም ማለት ነው ስለወደዳት እንግዲህ በጣም እያስታወሰ በፊት እንዴት እያያት እንደሆነ እንዴት ስትንከባከበው እንደነበረ በጣም እሱ ነገር እያሰበና በጣም ሻወር ቤት እየገባ በጣም እያዘነና እየተከፋ ይገኛል ማለት ነው። እውነት ይሄ ነገር የተወራው ነገር ውሸት ከሆነ አንቺን በውሸት እስር ቤት ጨምሮሽ ከሆነ በእያንዳንዳቸው አለቃቸውም የእጃቸውን ነው የምሰጠው እያለ ይገኛል ማለት ነው። ቤተሰቦቼ እንግዲህ እዚህ ቤት በጣም ከባድ ነገር ሜርሲሻ ምንም ነገር እንዳልተፈጠረ ምንም ነገር እንደማታውቅ አድርጋ ራሷን እያደረገች ትገኛለች ማለት ነው። ግን ደግሞ ብዙ ነገር አድርጋለች። እዚህ ቤት ውስጥ ያላደረገችው ነገር አለ ብዬ አላስብም ማለት ነው። በዛ ላይ አክስትየዋ አጸደ ማለት ነው አብሮ ሆኖ እንግዲህ አሁንም ቀጥሏል ድርጊቱም ማለት ነው ዛሬም ማለት ነውና በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። እንግዲህ አቶ እስክንድር በጣም ፍትሃዊ ያለ ፍርድ እየፈረደ ይገኛል ማለት ነው። በፍጹም እኔ ቤት ፍርድ አይጓደልም። የትኛውን አክል እንኳን እህትክ ብትሆንም የትኛውን እንኳን ማንም ብትሆንም እኔ ቤት ፍርድ ተጓድሎ ሰው ልጅ መደረግ ያለበትን መደረግ አለበት ብዬ የማምን ሰው ነኝ በማለት እንግዲህ እየተናገረ ይገኛል ማለት ነው። አባትየው ልጅየው እንግዲህ እዝራ በጣም ግራ ይገባኝ። ግን አባዬ በአሁን ሰዓት ምንም ነገር ያቺ ያየዋት ልጅ ምንም እንትን እንዳልሆነች ያቺ ምስኪን ልጅ በጣም ምንም ነገር እንዳላረገ ገና አሁን እየገባኝ ይገኛል። በፊት እንኳን እውነት መስሎኝ ነበረ በማለት እንግዲህ እየተናገረ ይገኛል ማለት ነው። አዎ ልጅቷ እኮ በጣም ጥሩና በጣም ምስኪን ልጅ ነች። ያ ባይኗ ላይ የሚፈሰው እንባ አይደለም ሰዎች ነፍስ የሚያወጣ ቀርቶ ምንም ነገር የሚታሰብ አይደለም። በጣም ነው የምታሳዝነው እያለ እንግዲህ እያዘንላት በስተመጨረሻ ይገኛል ማለት ነው። ጋይስዬ ለማንኛውም እዝራ እንግዲህ እየወደዳትና እያፈቀራት ይገኛል። ይሄ ነገር ራሱ በጣም ጥሩና በጣም ነው ደስ ያለኝ በዚህ አጋጣሚ ማለት ነው። ቤተሰቦቼ አባትየውም እንግዲህ ትክክለኛ ፍርድ ነው እየፈረደ ያለው ማለት ነው። ለማንኛውም በቀጣይ ቪዲዮ ደግሞ ከች እስከምላችሁ ቸር ቆዩልኝ፣ ቸር ዋሉልኝ። እንደሚደረገው ነገር እንግዲህ ያው በእያንዳንዱ ቪዲዮ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ ነው ውዶች።